እንድትነካኝ አልፈልግም። ይቅርታ እወጣለሁ። እችላለሁ እናውጣ እንዴ ስነ ስርዓት ነው ያዝ እንጂ ስነ ስርዓት ነው ሰማኸኝ? እኮ ይውጣ በስነ ስርዓት። Subscribe to my channel. እንዴ ስለጎተትከው አይወጣም እንደሱ ስለጎተትከው አይወጣም። ዋነ ጉዴ ወተት ጎተት ዱራርግ ቱጁማ አመሩ እንግዲህ ያቶ አብርሽና የሩት የርቅ መጨረሻ የርቁ ጊዜ እየመጣ ነው። ወርቃማ ጊዜያቸው ወርቅ እንግዲህ በትን ያደረጉ ይቀየሩ የተጠቀሙበት ነው። ለድምጽ ጥረታችን ደግሞ በጣም ይቅርታ ጠይቃለሁ። በጣም አሞኛል ወንድሜቶቼ፣ ጸሎታችሁን ዱዓችሁን ይሻለው ዱዓ አድርጉልኝ፣ ጸሎት አድርጉልኝ። ወላሂ በጣም እያመመኝ ነው። ለዛ ነው ድምጽ ትንሽ እንትን እያለ ነውና ለማንኛውም እስኪ ያለው ነገር ሰምተናቸው እንመለስ። ይኸው ሰሞኑ የጠፋሁት ስላመመኝ ነው። እሺ በጣም ታማለች ያታየም ታማለኝ ያልኩ ነው። ኮታለሽ ከዚህ ቤት ውጣ ያልኩ ነው። ነገር ልንገር ቤቴ ነው ያለው እየታገዝኩ ነው ያለው አይደለም ይኸውልህ እየነገርኩ ነው። ሌላ ነገር ውስጥ አታስገባኝ። ውጣልኝ ከዚህ ቤት። ማን ወንድም ሳቁዬ ውጣ ተብሏል ወንድሜ። አረ ዶላሬ መጣ ተጠጎበ በቃ ተጠጎበ እናትዬ። ሳቁዬ ዶላሩን ተካፈል እንጂ በጣም ብዙ ዶላሮች እየመጡ ነው እናትዬ። ባንኩና ካምብ ምንድነው ባንኮችን ዘገጃጁ ጥሩ ስራ እየሰራን ነው ያለ ነው። አንዳንዱ ያልገባቸው ሁሉ እንባቸውን ያወርዱ ያለቅሳሉ እናትዬ። ለማንኛውም ግቡ እስኪ ይኸውልህ እወጣልሃለሁ። መጀመሪያ ግን ተረጋጋ አብርሃም። ተረጋግቻለሁ። ምንም ለተረጋጋኝ አንተ ልታረጋጋኝ አትችልም። ውጣልኝ ከዚህ ቤት። አብሩሽ የብትረጋጋ ጥሩ ነው። አንዳንዴ እኮ ያው የገፏቸው ሰዎች ምናልባት የጥሯቸው ሰዎች አስታራቂ ሊሆኑ ይችላሉና እንደው ይሳቅ እናንተን ሁለታችሁን አስታርቆ ሊወጣ ይችላል። ለማንኛውም ያለው ነገር ሳይጉና አንድ ነገር ልንገርህ፣ እቤቴ ላይ መተህ አይደለም እንደዚህ ቆሞ ለማውራት ትንሽ እንኳን አፈን መክፈት አትችልም። ስለዚህ ውጣ። እቤቴ ነው ያለው። ይቅርታ ይሰው ቁጭ ማለት ይችላል። አሁን ነው አብሩሽ የወጣ ብሎ ከተማዎችን መጎበኘት ዞር ብሎ ማየት አሁን ነው አባቴ። አንተ ውጣ ትለዋለህ፣ እሷ ደግሞ ቁጭ ብላ አባቴ ብላ እንግዲህ ዱቅ አድርገዋለችና ያው ነገሩ ተምታጣባችሁ እንዴ አብሩሽዬ? ለማንኛውም ከሩቲ ተስማማ አባቴ። እንደዚህ ተስማምታችሁ ጉዟችሁን አንድ ላይ ካደረጋችሁ ነገሩ ይስተካከላል። እውነቴን ነው። ለማንኛውም ግቡ። ችግር የለም ይኸውልሽ ችግር የለም ግን አንተ ተረጋጋ። ልዩነታችን ትተን አንድ ሆነን በዚሁ በውበዋ በሀገራችን በአዲስ አበባ አንድ ሆናችሁ እንደዚህ ልክ እንደነ ዶክተሮቹ ልክ እንደነዚህ ማለት ነው መሄዳችሁ ነው እንጂ የምንፈልገው የሚመቦጣቦጥ የሚመጣላት የሚመቆጫቆጭ ነው እናቴ። ለማንኛውም ግቡ። ምንም ነገር ለማድረግ እንዳትሞክር አብርሃም። ችግር የለውም። አረገኝ እንደው አባቴ እንዳሰብከውና በሀሳቤ እንደምጣልኝ ከሆነ ማን ሩትና ብሩሽ ያው አንድ ቤት ናቸው ያሉት። ማን ነው አቶ ይሳቅን ጋበዙትና ምንድነው መሰላችሁ ሩትና ብሩሽ ተጣልተዋል። ይሳቅ ማልገባ የምትሉ ሰዎች እንዳልገባ እናሳያችሁ። ሩትና ብሩሽ አንድ ቤት ውስጥ እንዳለን ይወቁልን የሚሉ ይመስለኛል። ለማንኛውም ሰምተናቸው እንመለሳ እናት በጠባይ መነጋገር ከቻልኩ ማለት ነው። ውጣልኝ አይደለም እኔ እወጣለሁ። ግን ምን እዚህ ቤት ውስጥ የፈለከው ነገር ማድረግ ትችላለህ አይደል? ልክ እንዳንተው እኔም የፈለኩትን ነገር የማድረግ መብት አለኝ። አርዋ ባርዋት ነው ጥብ ዙግታለች ሩቲ አንተ ያረከውን ሁሉ ማድረግ ይችላል ብላ ባርዋት ነጥብ ዙጉት አርገዋለች። አቶ አብርሽን ያለው ነገር ቀስ ብለን እንስማቸው። ዶክተርዬ ከተማውን አሳመራቸው አይደል? በጣም አሳመራቸዋል። እንግዲህ የእነዚህ ልጆች ፍቅርንም ማሳመር አለባችሁ። እውነቴን ነው። ስንቱን ትችላላችሁ እናንተስ? ይበዛባችሁ አይደል ዶክተርዬ? ለማንኛውም ልክ እንዳየሁሽ ልቤ እርብሻ ለብኝ ለካ እንዲህ ውብ ነሽ እኔስ ማመን ተሳነኝ። ልክ እንደ አዲስ ሰው ሁኜ ዛሬ ብመኝሽ ልክ ከሀገራቸው ድሮ እንደወጡ ሰዎችና ዛሬ አዲስ አበባን እንደዚህ ኢትዮጵያን እንደዚህ አምሮ ባትያዩ ወይኔ እዛ በነበርኩ ብሎ እንደሚመኙት ማለት ነው። አቶ አብርሽም ሩትን እንደዛ እየተመኛችሁ ነው እንዴ? አረ የሚገርም ነው ነገሩ። ወዴት ነው? አዲስ አበባ እኮ እያደገች ነው። እናንተ ፍቅራችሁን አዲሳችሁ አሳድጉ እንጂ ኢትዮጵያ እያደገች እናንተ ፍቅራችሁን ለምትበትናላችሁ።
መሆንም የለበትም እንዴ። ለማንኛውም ግቡ እስኪ። ሲያምርኝ ቅንጂ መቼም ከሰው አልቀማሽ አረገኝ እንደው አብሩሽዬ የራሴ የሆኑ ነገሮችን አልፌ አልሰጥም እንጂ እናትያ የራሴን ማስቀሙኝ ከሰው አልቀማሽ ብዬ እንደው አልፋታ አባቴ ትቆልዳለህ እንዴ? የራስን ነገር እየቀሙ ደግሞ ከሰው አልቀማሽ የሚባል ነገር አለ። በልዛስ በልስ እንግዲህ እሮም በእጅ ያዙት ከምን ይቆጠራል ደግሞ በሰው ሲያዩት ተመልሶ ያምራል። እውነት ነው አብሩሽዬ እውነት ነው ነገሩ። በእጅ ሲኖር ያው ቁልል አድርገው ያዩታል። ያው የራስ የማይመስል የት ይሄድብኛል እያሉ ምናልባት ሉክ ሙልጥ ብሎ ሲሄድ ማለት ነው ሲያመልጥ ማለት ነው ወይኔ ማለት ይጀምራል ማለት ነው። ያ ጽበይኑ ወደ አንተ የመጣው አሁን መንፈሱን የወጋ ወንድሜ አይዞ አባቴ። ለማንኛውም ዛሬ የመጣሁበት ትልቅ ምክንያት እንግዳ ቤቴ ጋብዣለሁ ዛሬ። ያው ቆንጆ ታይም እናሳልፋለን ብዬ የጋበዝኩት እንግዳ አለ ማለት ነው እንጂ ዝም ማለት ጭራሽ ቤት አመጣሽው? ችግር አለው ብለሽ ቤት አመጣሽው ወይ? ችግር አለው ወይ? ምን ማለት ነው ችግር አለው ማለት? ምን ችግር አለው? ይቅርታ ምን ትሰራ እንደመጣለት ነገር እንችላለን? እኔ ነኝ ያልኩት እኮ እኔ ነኝ ያልኩት። ምን ችግር አለው? አንተ ላስ እንደተባልክ የምትመጣው በግና እንዴ ምን ማለት ነው? አንተ ባለፈው በግ ነበር እንዴ ይዘህ የመጣኸው? አመመኝ ስላለች ነው የመጣሁት። አሟት ነበር። ክርክር አልፈልግም። ውጣልኝ ከዚህ ቤት። አሁን ግን ከመንገድ ዳር አይ ቆይ በደንብ እንጆ ያርጎ ምናምን ነው የሚሄደው። አሁን አይደል እየሰማሽ ነው? መሄዱን ይሄዳል፣ ግን ደግሞ በደንብ እንጆ ያርጎ ነው የሚሄደው። የራሱ አንድ ድፍረት ነው። እሺ ከታወቀሽ ለአንቺ ራሱ ድፍረት ነው። እኔ ቤት ውስጥ ያለውን ወንድ ይዞ መምጣት በራሱ ትልቅ ድፍረት እንደሆነ ማወቅ አለብሽ። ነው እንዴ? አመመኝ ስላለች እኮ ነው የመጣሁት። አሞኛል ስላለች ነው። በጣም ነው ጌታ ታግስላት ነው መሞን የመጣው እና አመሰግናለሁ በጣም ስለምታስብልኝ። ግን እንዴ ወጣከልኝ ይሰማኝ ነው አይደል? ዋኔ ወንድ ልጅ ቆረጠ። አቶ አብሩሽ ሻቅን ኩቤት ይውጣልኝ በማለት እንግዲህ እንገቱን ጭሙቅሙቅ ማድረግ ዮዝ ያደረገ ላስወጣው ይመስለኛል። ያለው ነገር እስኪ ያወጣል ወይስ ማን ነው? ሻቅ ደግሞ አሽንፎ ቤት ውስጥ ይቀራል የሚሉን አይተናቸው ሙሉ ሳናት ይገባኛል። አንደኛ ሰው ቤቱ የመጣን ሰው እንደዚህ ማመናጨቅ እኮ አላመናጨኩም። በሰላማዊ መንገድ ውጣልኝ፣ በትዕግስት ነው ውጣልኝ። ገባኝ። እኔ እወጣለሁ እኮ ግን እንግዲህ ዶክተር አብይ ምን እያሉ ነው? እርሶስ ምን ይላሉ? እንግዲህ ከተማዋን አስዋቧት። እዚህ ጋር ብርሽና እሷቅ እየተጨቃጨቁ ነውና ምን ይላሉ በዚህ ጉዳይ ላይ? አይ እርሶስ ይቅርቦት፣ እርሶ ከተማውን ያሳማምሩልን። እነሱ ደግሞ እዛ እየሄዱ እየተዝናኑ እዚህ ጋር ይቡጣቡጡ ይጨቃጨቁ፣ ከዛ ደግሞ በፍቅር ይመለሳሉ ማለት ነው። ሶ እንግዲህ የሩትና የአብርሽ እርቅ መጨረሻው አካባቢ እየደረሰ ነው። አቶ ይሳቅ ደግሞ ያው ለሰው ልጅ ክብር ሊኖር ይገባል፣ ቤት ተመቶ ውጣልኝ አይባልም እያሉ ነው። እንግዲህ አቶ ዶክተርዬ ደግሞ ከተማውን አሳምረላችሁ እናንተም እየሄዳችሁ ዞር ዞር እያላችሁ ፈታ እያላችሁ አዎ ቪዲዮቻችሁንም ስሩ፣ ፈታ በሉበት፣ ዶላርን አስቆጥሩ እያሉ ነው። እንግዲህ እስኪ ሱንተናቸው እንመለሳ እና ብሩሽ ስነ ስርዓት ነው እንጂ አንቺ ራስሽ ስነ ስርዓት ነው። ምንድነው እንደዚህ ያደርጋል? ለምን ትናደዳለህ? ነው በጣም እየተናደድክ ነው፣ እያላበህ ነው ምናምን። ተረጋጋ። ወንድምዬ ተረጋጋ። ማን ነው እንደ አብሩሽዬ ተረጋጋ ወንድሜ። ትተረቃላችሁ እንግዲህ ኦሬዲ የእርቁ ጊዜ መጥቷል። ከተማችንም ተውቧል፣ አማምሮበታል፣ ዱባይ መስሏል። ማሻአላ ሀገራችን እንግዲህ እንደዚህ ልውጥ ስትል እንደዚህ በአንዴ ቡቅ ብለን ስንታይ ነው ሀብታም ስንሆን እንግዲህ ናፍቀን ነበረውን ነገር ያየን ነው። በሂደት እንግዲህ ሁሉም ቦታ እንደዚህ ተቀያይሮ ምናምን ነገር ከበኋላ ሰው ወደ ዱባይ የሚሄደው ወደ ኢትዮጵያ ማለቱ አይቀርም። ስለዚህ እናንተ ደግሞ በፍቅር እዛው ጋር እንግዲህ ፍታ ያላችሁ
እንግዲህ አብርሽና ሩቲ ታሪቃሉ፣ አንድ ሆኖ ይኖራሉ። ይሳቅ ደግሞ የራሱን ህይወት ይኖራልም። ይሳቅ ሲጀመር አስታራቂ እንጂ መታኛ አይደለም፣ ወሳጅም አይደለም። ስለዚህ አትቡጣቡጡ፣ ፍቅሩ ያሸንፋል። ሁላችሁም እንግዲህ ወዳችሁና ፈቀዳችሁ ስለምትከታተሉኝ ስለምታበረታቱኝ ከልብ አመሰግናለሁ። ግን ዛሬ ማለት ነው ዱዓችሁን ጸሎታችሁን ፈልጋለሁ። በጣም እያመመኝ ስለሆነ ዱዓ አድርጉልኝ። ሁላችሁንም ወዳችኋለሁ። ሀገራችን ሰላም ያደርግልን፣ ህዝቦቻችን ይጠብቅልን። ባላችሁበት ቦታ ሁሉ ሰላም ሁኑልኝ። ሁላችሁንም ወዳችኋለሁ። Subscribe to my channel.